ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ወደ እናንተ ይዘንላችሁ የቀረብነው ታኅሳስ 2 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮዎችን ስንለቅ ቶሎ በፍጥነት ወደ እናንተ እንዲደርስ የደወል ምልክቷን በማብራትና ይህንንም የምታዳምጡትን ቪዲዮ ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን ወደ እናንተ አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ታኅሳስ 2 የሚነበብ ስንክሳር አናንያ፣ አዛርያና ሚሳኤል ከእሳት የዳኑበት። ታኅሳስ 2 በዚች ቀን ናቡከደነጾር ከአባታቸው ጋር ለማረካቸው 3 ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እኒህም አናንያ፣ አዛርያ፣ ሚሳኤል ናቸው። በቤቱም ውስጥ አሳድጎ በባቢሎን ሀገሮች ውስጥ ሾማቸው። ከዚህም በኋላ ናቡከደነጾር የወርቅ ምስል በሠራ ጊዜ መኳንንቱንና በግዛቱ ውስጥ ያሉትን ሁሉ ለዚያ ምስል እንዲሰግዱ አዘዘ። እኒህ ቅዱሳን ግን መስገድን እምቢ አሉ። በወነጀሏቸውም ጊዜ ከቀድሞ 7 እጅ ወደ አነደዱት የእሳት ማንደጃ ውስጥ ይጨምሯቸው ዘንድ ንጉሥ አዘዘ። በእሳቱ መካከልም ረጅም ጸሎትን ጸለዩ። የእግዚአብሔር መልአክም ወርዶ እንደ ቀዘቀዘ ነፋስ አደረገው። ንጉሥ ናቡከደነጾርም ይህን ድንቅ ተአምር ባየ ጊዜ አደነቀ፣ ለእግዚአብሔርም በመገዛት ሰገደ። እነርሱንም ከእሳት ማንደጃ ውስጥ አወጣቸው፣ እጅግም አከበራቸው። ለእግዚአብሔርም ምስጋና ይሁን፣ እኛንም በእኒህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለቅዱስ አውኪያኖስ። በዚችም ቀን ቅዱስ አውኪያኖስ በሰማዕትነት አረፈ። እርሱም ሃይማኖቱን ጠብቆ ሰዎች አባላዘሩን እስከቆረጡ ድረስ ተጋድሎውን የፈጸመ ነው። እግዚአብሔርንም አመሰገነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የ7033 ሰማዕታት መታሰቢያ። በዚችም ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። እኒህም ለቅዱስ ፋሲለደስ አገልጋዮቹና ዘመዶቹ የሆኑ ናቸው። ዳግመኛም የአብላ ፍታንና ከአረብ ወገን የሆነ የሰማዕት አንበስ የመነኮስ ናትናኤል መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ዕረፍቱ ለቅዱስ አባ ሆር። በዚችም ቀን በላይኛው ግብጽ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባ ሆር አረፈ። ደግነት ያለው መነኮስ በመሆን ጽኑ ገድልን ተጋደለ። በአምልኮቱና በተጋድሎው ከቅዱሳን ሁሉ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻ መኖርን ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ሥራ ጠላት የሆነ ሰይጣንም ቀንቶበት በግልጥ ታየውና በበረሃ ውስጥ ግን አንተ ድል ትነሳናለህ፣ በዚህ ሰው የለምና ጽኑ ኃይለኛ ከሆንክ ወደ እስክንድሪያ ከተማ ና ብሎ ተናገረው። አባ ሆርም ይህን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማምኖ ወደ እስክንድሪያ ከተማ ሄዶ ለእስረኞችና ለችግረኞች ደካሞች ውሃ የሚቀዳ ሆነ። በአንዲት ዕለት 3 ፈረሶች በከተማው ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ሕፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰዎች ልብ አደረና ይህን ሕፃን ያለዚህ አረጋዊ መነኮስ የገደለው የለም ብለው አሰቡ። አባ ሆርም መጣና ሕፃኑን አንስቶ ታቀፈው። በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀል ምልክትም በላዩ አማተበ። የሕፃኑም ነፍስ ተመለሰች፣ ድኖም ተነሳ። ለአባቱም ሰጠው። ወደ ከተማ ውጭ ሸሽቶ በመሄድ ወደ በዓቱ ገባ። ፈልገውም አላገኙትም። ጽድቅንና ትሩፋትንም በመስራት ብዙ ዘመናትን በገድል ተጠምዶ ኖረ። የሚሞትበት ጊዜ ሲቀርብ ብዙዎች ቅዱሳንን ሲጠሩ ታያቸው። እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ሥርዓት ጸንተው ትሩፋትን እንዲሰሩ አዘዛቸው።
ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ እርሱ እንደሚሄድ ነገራቸው። እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 2 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ